ባለፉት 6 ዓመታት በተለያዩ የሙስና ክሶች ተከሰው ፍርድ ቤት ሲመላለሱ የከረሙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምህረት ይደረግልኝ ሲሉ የሀገሪቱን ፕሬዝዳንት አይዛክ ሄርዞግን መጠየቃቸው ተሰምቷል። ይሁን እንጂ በ3 የተለያዩ የሙስና ወንጀሎች የተከሰሱት ጠቅላይ ሚኒስትሩ በየትኛውም ክስ ጥፋተኛ ስለመሆናቸው አምነው አለመናገራቸው ተገልጿል። የኔታንያሁ የይቅርታ ጥያቄ በጠበቃቸው የተፈረመ ዝርዝር ደብዳቤና በኔታንያሁ የተፈረመ ሌላ ደብዳቤን ያካተተ 2 ሰነዶችን የያዘ ነው። እነዚህም አስተያየት እንዲሰጥባቸው በቅድሚያ ለፍትህ ሚኒስቴር የሚላኩ ሲሆን ከዚያም ለፕሬዝዳንቱ ጽህፈት ቤት የህግ አማካሪ የሚተላለፍ ይሆናል። የጠቅላይ ሚኒስትሩን ባለ 111 ገጽ የይቅርታ ደብዳቤ መቀበላቸውን የገለጹት ፕሬዝዳንት ሄርዞግ በበኩላቸው ጥያቄውን ያልተጠበቀና ትልቅ አንድምታ ያለው ነው ሲሉ የገለጹት ቢሆንም ነገር ግን ጥያቄውን ከማጤናቸው በፊት ከተለያዩ የፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዝዳንቱ ጽህፈት ቤት በሰጠው መግለጫ አስታውቋል። ኔታንያሁ ባለፉት 6 ዓመታት በሙስና በማጭበርበርና በ3 የተለያዩ ክሶች እምነትን በማጉደል ክስ እንደቀረበባቸው የሚታወቅ ቢሆንም ኔታንያሁ ግን በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክትም የፍርድ ቤቱን የክስ ሂደት እስከ መጨረሻው ማየት ይመርጡ የነበረ ቢሆንም ከብሔራዊ ጥቅም አንጻር ሲታይ ግን አስፈላጊ ባለመሆኑ ምክንያት ይቅርታ ለመጠየቅ መወሰናቸውን አስታውቀዋል። እርሳቸው ይህንን ይበሉ እንጂ ከብዙ እስራኤላውያንና ከተቃዋሚ ፓርቲ አባላት በኩል ሌላ ተቃውሞ እየቀረበባቸው ይገኛል። ምክንያታቸው ደግሞ ኔታንያሁ ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው የሚል ነው። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው መጠየቃቸው የሚታወስ ሲሆን በወቅቱ ለትራምፕ ጥያቄ ምላሽ የሰጡት ፕሬዝዳንት ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበት ተናግረው ነበር። በትላንትናው ዕለት ለቀረበው የጠቅላይ ሚኒስትሩ ጥያቄ የፕሬዝዳንቱ ጽህፈት ቤት በሰጠው ምላሽም ጉዳዩን እንደሚያጤነው ከመግለጽ ባለፈ ውሳኔውን መቼ እንደሚያሳውቅ የገለጸው ነገር የለም። ቤንያሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡት እንደ አውሮፓውያኑ አቆጣጠር በ2020 ሲሆን ይህም ደግሞ ጠቅላይ ሚኒስትሩ በእስራኤል ታሪክ ለመጀመሪያ ጊዜ ፍርድ ቤት የቀረቡ ጠቅላይ ሚኒስትር አድርጓቸዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያው የክስ መዝገብ ውለታ እንዲዋለላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በመቀበል ሲሆን እነሱም በድምሩ $260,000 በላይ የሚገመቱ ጌጣጌጦች፣ ሲጋራና ሻምፓኝ ስጦታዎችን በመቀበል በምላሹ ደግሞ ፖለቲካዊ ምላሾችን ለመስጠት ተስማምተዋል የሚል እንደሆነ አስታውሶ የዘገበው አሶሺየትድ ፕሬስ ነው። ሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት እንዲሻሻል ሊያግዙ በምላሹ ደግሞ ጋዜጣው ስለሳቸው አዎንታዊ ዘገባዎችን እንዲሰራላቸው ለማድረግ ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛው ክስ ደግሞ በአንድ የዜና ድረገጽ ላይ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለ አክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ሲል አቃቢ ሕግ የኔታንያሁን የሙስና ተግባራት ለፍርድ ቤቱ አቅርቧል። ኔታንያሁ ግን ሁሉንም ክሶች ጥፋተኛ አይደለሁም በማለት የተከራከሩ ሲሆን ችሎቱም የፖለቲካ ተቃዋሚዎቻቸው ያልተደረጉ ነገሮችን በማስጮህ የመሰረቱት ክስ ነው ሲሉም ፈርጀውታል። በትላንትናው ዕለት በተለቀቀው የቪዲዮ መልእክታቸውም የቀረቡባቸው ክሶች ውሃ የሚቋጥሩ እንዳልሆኑ ገልጸዋል። ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብለዋል። ጠቅላይ ሚኒስትሩ አክሎም የፍርድ ሂደቱ በአስቸኳይ የሚቋረጥ ከሆነ በእስራኤል ውስጥ ተፈጥረዋል ያሏቸው ውጥረቶች እንዲቀንሱ በማድረግ በአገሪቱ በጣም አስፈላጊ ነው ያሉትን እርቅ ለማምጣት ትልቅ እገዛ ይኖረዋል ብለዋል። የክስ ሂደቱ ለዓመታት ሳይቋረጥ መቀጠሉን ተከትሎ ኔታንያሁ በሳምንት ለ3 ቀናት ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህም አገሪቱ አሁን ላይ ካሉባት ወሳኝ ጉዳዮች አኳያ የማይቻል ነው ሲሉ ገልጸውታል። ይቅርታውም የእስራኤልን አገራዊ አንድነት ለማጠናከር እንደሚረዳ ገልጸዋል። ይሁን እንጂ ይህ የኔታንያሁ ንግግር በተቃዋሚዎቻቸው በኩል ተቀባይነትን ያገኘ አይመስልም። የፖለቲካ ተቀናቃኞቻቸው እንደሚሉትም ኔታንያሁ የግል ፍላጎታቸውን ከሀገሪቱ ጋር ለማጣመር እየሞከሩ ነው ሲሉም ተችተዋቸዋል። የኔታንያሁ ዋነኛ ተቃዋሚ እንደሆኑ የሚነገርላቸው ያየር ላፒድ ባስተላለፉት መልእክትም ጠቅላይ ሚኒስትሩ ጥፋተኛ መሆናቸውን ካላመኑ፣ መጸጸታቸውን የሚገልጽ ነገር ካላደረጉ እንዲሁም ከፖለቲካ ሕይወት ራሳቸውን እስካላገለሉ ድረስ ይቅርታ ማድረግ አይቻልም ብለዋል። ሌላኛው የኔታንያሁ ተቃዋሚና የቀድሞው የእስራኤል ምክትል ጦር አዛዥ የነበሩት ያየር ጎላን ደግሞ ይቅርታ ሊጠይቅ የሚችለው ጥፋተኝነቱን ያመነ ብቻ ነው ሲሉ ኔታንያሁ ጥፋተኛ አይደለሁም እያሉ ባቀረቡት የይቅርታ ጥያቄ ላይ መሳለቃቸው ተነግሯል። በእስራኤል ሕግ መሰረት ፕሬዝዳንቱ ወንጀለኞችን ይቅርታ የማለትና ቅጣቱን የመቀነስ ወይም የመቀየር ስልጣን ያላቸው ቢሆንም ነገር ግን የእስራኤል ከፍተኛ ፍርድ ቤት የተከሳሹን ጥፋተኝነት ካረጋገጠ በኋላ እንዲሁም ተከሳሹ ጥፋቱን አምኖ ይቅርታ መጠየቅ ከቻለ ነው። ይህም ቢሆን ምህረት መደረጉ ለአገሪቱና ለዜጎች የሚኖረው ጠቀሜታ ካለ ብቻ ነው ሲል ፍራንስ 24 አስነብቧል።
ፕሬዝዳንት አይዛክ ሄርዞግ የኔታንያሁ ተቀናቃኝ የነበሩ ሰው ቢሆንም ባሳለፍነው መስከረም ወር በአንድ ቃለ መጠይቅ ላይ ቀርበው በሰጡት ምላሽ የጠቅላይ ሚኒስትሩ ጉዳይ በእስራኤል ማህበረሰብ ላይ ከባድ ጫናን እያሳደረ ነው ሲሉ መናገራቸውን ተከትሎ ለኔታንያሁ ምህረት እንዲደረግላቸው ሊወስኑ እንደሚችሉ ተገልጿል። ቢሆንም ግን የይቅርታ ጥያቄው የፍርድ ሂደቱን ሊያስቆመው እንደማይችል የህግ ባለሙያዎች ይናገራሉ። ምክንያቱም ደግሞ የፍርድ ሂደቱ እየተካሄደ ባለበት ወቅት ንጹህ ነኝ ብሎ መናገርና ፕሬዝዳንቱ ጣልቃ እንዲገባ በመጠየቅ ብቻ የሚቻል ስላልሆነ እንደሆነ የቀድሞ የፍትህ ሚኒስቴር ዋና ዳይሬክተር ኤሚ ፓልሞር ተናግረዋል። የፍርድ ሂደቱን ለማስቆም ያለው ብቸኛ መንገድም ጠቅላይ አቃቤ ሕጉ ሂደቱን እንዲያግድ መጠየቅ ነው ብለዋል። ይህ ቢሆንም ግን ፕሬዝዳንቱ በልዩ ሁኔታ ምህረት እንዲደረግላቸው የመወሰን ያልተገደበ ስልጣን እንዳላቸው በመግለጽ ይህም ይሁን ቢባል እንኳን ፕሬዝዳንቱ የይቅርታ ጥያቄውን መመርመር የሚችሉት ሁሉም የህግ ሂደቶች ካለቁ በኋላ ብቻ ነው ብለዋል። ታዲያ ኔታንያሁ በዚህ ሁኔታ ውስጥ ምህረት የማግኘት እድላቸው ጠባብ እንደሆነ እየተገለጸ ሲሆን ምናልባትም የፍርድ ሂደቱ ሳይጠናቀቅ በፊት ምህረት እንዲደረግላቸው የሚደረግ ከሆነ በአገሪቱ ያለውን የህግ የበላይነት እንደሚፈታተነው እንዲሁም ሁሉም ሰው በህግ ፊት እኩል ነው የሚለውን መርህ በከፍተኛ ደረጃ የሚጥስ ነው ሲሉ ከወዲሁ ኮንነውታል። ሌሎች የኔታንያሁ ተቺዎች እንደሚገልጹት ከሆነ ደግሞ ምህረት መደረጉ የእስራኤልን የፍትህ ስርዓት እንዲዳከም የሚያደርግ ነው እያሉት ይገኛሉ። የ76 ዓመቱ ኔታንያሁ ከአውሮፓውያኑ 1996 ዓ.ም ጀምሮ ለ3 ጊዜያት በድምሩ ከ18 ዓመታት በላይ በስልጣን ላይ በመቆየት በእስራኤል ለረጅም ጊዜ ያገለገሉ ጠቅላይ ሚኒስትር መሆናቸው ይታወቃል። በአሁኑ የስልጣን ዘመናቸው ደግሞ በልዩነት የአገሪቱን የፍትህ ስርዓትና የፍርድ ቤቶችን ለማዳከም እየሰሩ እንደሚገኙ ከተቃዋሚዎቻቸው በኩል የሰላ ትችት እየቀረበባቸው ነው። ለዚህም በማሳያነት የሚቀርቡት ከጥቂት ዓመታት በፊት ያቀረቧቸውን የፍትህ ስርዓት ማሻሻያዎችን ነው። እነዚህ ማሻሻያዎች በመላው አገሪቱ ከፍተኛ የተቃውሞ ሰልፎችን አስከትለው የነበረ ቢሆንም በጥቅምት 2023 የተጀመረውን የጋዛ ጦርነት ተከትሎ ሊቆም እንደቻለ ይታወሳል። አሁን በኔታንያሁ የቀረበው የይቅርታ ጥያቄ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሄርዞግ ደብዳቤ ከጻፉ ከጥቂት ሳምንታት በኋላ መሆኑን ተከትሎ የታቀደበት ውሳኔ መሆኑን ፍራንስ 24 በሃይፋ ዩኒቨርሲቲ የሕግ ፕሮፌሰር የሆኑትን አሊ ሳልዝበርገርን ዋቢ አድርጎ ጽፏል። እንደ እርሳቸውም ገለጻ የሄርዞግ ውሳኔ ሳምንታት ሊወስድ ይችላል። ለጠቅላይ ሚኒስትሩ ምህረት የሚያደርጉ ቢሆንም እንኳን ጉዳዩ በጠቅላይ ፍርድ ቤት ከፍተኛ ክርክር ሊያስነሳ ስለሚችል ሂደቱን የበለጠ እንደሚያራዝመው ግምታቸውን ገልጸዋል። በቴል አቪቭ በሚገኘው የሄርዞግ የግል መኖሪያ ቤት አካባቢም በመቶዎች የሚቆጠሩ ተቃዋሚዎች ሰልፍ በማድረግ የኔታንያሁን የይቅርታ ጥያቄ እንዳይቀበሉ ሲጠይቁ ታይተዋል። የተለያዩ የመንግስት ተቃዋሚ አክቲቪስቶችም እንዲሁ ጉዳዩን ከእስራኤል የሉዓላዊነት ጥያቄ ጋር በማያያዝ ተቃውሟቸውን አሰምተዋል። ይህ የኔታንያሁ የሙስና ክስና የይቅርታ ጉዳይ የእስራኤልን ቀጣይ ዕጣ ፋንታ የሚወስን ነው ሲሉ መናገራቸውን ኤኤፍፒ አስነብቧል። ከዚህ በተጨማሪም ኔታንያሁ በዚህ መንገድ ከፍርድ ለማምለጥ እየሞከሩ እንደሆነ የሚገልጹም አሉ። በዚህ ሂደት የእስራኤልን ሕግ የሚጥስ ነገር የሚፈጸም ከሆነ አጠቃላይ የእስራኤል ዲሞክራሲ ፍጻሜ ሊሆን ይችላል ሲሉም እያሳሰቡ ነው። በሌላ በኩል ደግሞ ቁጥራቸው የሚበዙት ከፍተኛ ሚኒስትሮች የኔታንያሁ ጥያቄን እንደሚደግፉት እየገለጹ ነው። ከነዚህም መካከል አንዱ የሆኑት የገንዘብ ሚኒስትሩ ቤዛሌል ስሞትሪች በሰጡት አስተያየት ኔታንያሁ ሙሰኛ ሲሉ በጠሩት የፍትህ ስርዓት ለዓመታት ሲንገላቱ ቆይተዋል ብለዋል። አክሎም ይህ ስርዓት በእሳቸው ላይ አግባብነት የሌላቸውን ፖለቲካዊ ክሶች ሲፈጥር ነበረ ሲሉም ወቅሰዋል።